ኤፋና ዳኒ ማለት ነው። ይመቻችሁ እውነት። ኤፊ ዳኒ ማለት ነው እውነት። ሁለቱም እብድ ማለት ነው። በነገራችን ላይ ሁለቱም አንድ ናቸው ማለት ነው። አረ ያብሽ ፍየል ተቃጠለ ተቃጠለ። እንዲህ ይቻላል እንዴ ቤተሰብ? እና አቤላ ተቃጠለ እኮ ተቃጠለ። መልካም መቃጠል ብለናል ማለት ነው። እና ሲቀጥል አቤላ ደግሞ እኔ ሄርሜላ አብርሽ ሆነን ማለት ነው ምናረገው ነገር እናረጋለን አላለም። ደግሞ ለኤፍሬም ማለት አንተ ባለጌ ያላለው አንተ ጫታሙ ማለት ነው። አንተ ቅንቅና ማለት ነው። ከአንተ የበለጠ ባለጌና ሰገጥ ያለ እንዴ? አንተ እኮ ነው የአብርሽና የሩታ ትዳር እንዲበተን ያረከው ማለት ነው። ውሽሚትን ያመጣው ማን ነው? ኤፍሬም እኮ ጨዋ ልጅ ነው። ከጨዋም ደግሞ አነጋገሩ፣ አስተሳሰቡ እንደ እናንተ አይደለም እኮ የሚጨመለቀው። እና በእርግጥ አዎ ሄርሜላ አብርሽ ይሄ የአብርሽ ፍየል ማለት ነው። እውነቱ አይተናል እኮ ሁሉም ነገር ውሸታም የውሸት በርሜል እንደሆናችሁ ሁሉ ነገራችሁ ፌክ እንደሆነ ማለት ነው። አቤላ ተብዬው ማለት ነው። አሁን በአንተ ቤት እኮ በቃ እንዳለ ኤፍሬም ማለት ነው የ300 የ400 ብር ቁርጥ እየበላህ እንዲህ ተንፋፋህ እንጂ እኮ አቅም እኮ የለህም እኮ ሰርቶ መብራት ራሱ እኮ አትችልም አንተ። ምክንያቱም አሁንም ራሱ ሄርሜላን አውቃችሁ ነው ራስህ ነህ ሲቀጠል የደበካት ማለት ነው። አይዲያ ጠፍቶብህ ያው አዲስ ውሽሚትህ አለች አይደል? በዛ ሰበብ አድርጋችሁ ወይም ደግሞ ያቺ ውሽሚትህ ቀን በቀን አንተ ጋር እንድትመጣና አንተን እንድትልስህ ከአንተ ጋር እንድትሆን ፈልጋህ ነው እንጂ ሄርሜላ በጭናሽ ህፃን ልጅ አይደለችም። አጠፋው ማለት ነው። ነገር ግን ዛሬ ያቃጠሉ ደግ አረጉልህ ማለት ነው። አረ ዳኒ ትችላለህ ማለት ነው። እውነቴ ነው የምላችሁ ዳኒን እኮ የሚችለው የለም እኮ። እና ለራስህ ምን ሆነህ ነው ሰውን ባለጌ የምትለው ማለት ነው? አንተስ ምንድን ነህና? የትኛው ጨዋ ቤተሰብ ያሳደገህ? የትኛው አባት ያሳደገህ? የትኛው እናትህን እህትህን ትላንትና በእጅዋን የበላህ አብረሃት ስንት ትዝታ ያሳለፍከው አብረሃቸው ስንት የሩታና የአብርሽ ፍቅር ስንት ነገር የሚያስቀኑ ናቸው ብለህ የምትመሰክርላቸው የነበርከው ዛሬ ዞረህ ሩታን የምትበላ ማን ነው? አንተ ነህ። ኤፍሬም እኮ ይኸውልህ ወንድሙ ነው እኮ ከአንተ የበለጠ። አሁን በሱ ቤት እኮ ከኤፍሬም እኔ በለጥኩኝ ለአብርሽ እኔ ነኝ ወንድሙ አላለም እንዴ? ኤፍሬም እንኳን ወንድሙ መጥፎ ነገር እንደሚሰራ አውቆ ከሩታ ጎን ትላንትናም ከሩታ ጎን ነበረ፣ ዛሬም ከሩታ ጎን ነው። አንተ ደግሞ ወንድሙ ራሱ እንዳንተ አላሽቃበጡም፣ ቤተሰባቸው እንኳን እንዳንተ አላሽቃበጡም ማለት ነው። ለነገሩ ያው አንዳንድ ሰው ጥቅም ሲኖር ቤተሰብ አላ። አቤላ ደግሞ የቤት ኪራይ አይከፍልም፣ ምግብ አይከፍልም፣ የአብርሽ ልብስ ነው የሚለብሰው። አብርሽ ደግሞ ብድር በምድር የሚባል ነገር አይደል? ለእሱም ውሽሚት ስላመጣለት ደግሞ ውሽሚት አምጥቶለታል። አሁን ቪዩ በደንብ አለው፣ ስጦታ ይላክለታል። እና ሄርሜላን ጠብቃ ሄርሜላና አብርሽ አጣብስ አንድ ላይ ሆን ሲል እንግዲህ የመዳም ቅመም ብዙ ብር ያበረክቱለታል ማለት ነው። ነገር ግን ቢያበረክቱልህም ምንም ቢል ሁሌም አንገትህ ነው የምንደፋው እንጂ ቀና አትልም ማለት ነው። እና ይፋና ዳኒ እውነቴ ነው የምላችሁ በጣም ተመቹኝ ማለት ነው። እኔ ገና ሳየው ማለት በሳቅ ነው የሞትኩት ማለት ነው። በሳቅ በዛው ደግሞ የሩታ ደጋፊዎች ሄርሜላ ጠፍታለች፣ ኮሜንትም አንዳንዴ እያለቀሳችሁ እንባ ለመቼ ነው እንዴ? አንዳንድ ቀን እንኳን ለሰው እንኳን እናልቅስ እንጂ እንዴ እናሳዝን እንጂ ሆዳችን ለምን ለሩታ ብቻ ነው እንዴ የዋህ ምን ነው? ለሄርሜላም አንዳንዴ እንባም ጠብ እናርግላት ማለት ነው። እና ምድር አስመሳይ ሁላ ማለት ነው። በአብርሽ በኩል ያላችሁ እኔ እኮ የሚገርመኝ ነገር ማለት ነው ውድ ቤተሰቦች አቤላ አንድ ቀን እንኳን ውሸት ትክክለኛ ነገር እኮ አምጦ አያውቅም። በአብርሽና በሄርሜላ ራሱ ሲሰራ ሲተውን ሁሉ ነገር ውሸት እኮ ነው የሚያመጣው። ሞር እንኳን እውነቴ ነው የምላችሁ እኛ አሳምረን እኛ ከመዳን ቤት ስራ ከስንት ነገር እንኳን አይምራችን ስንት ነገር እያሰበ እንኳን ምርጥ ምርጥ ፈቶ እያቀናበረን እናመጣለን ማለት ነው። እሱ እዛ እግሩን ዘርግቶ በተቀመጠበት እንኳን ፈቶ ማቀናበር እንኳን አይችልም ማለት ነው። አላያችሁም እንዴ? ባለፈ ማለት ነው ውሸት ማለት ነው። እና ሽምግልና አለ ብለው የለቀቁትን ፈቶ ማለት ነው። ከምሬ ነው ሙላችሁ እሱ ካቀናበረው እኔ የበለጠ አሳምሬ ነው ያቀናበርኩት ማለት ነው። ይህንን እንኳን ስራ የማይችል ማለት ነው ባለጌ ብሎ ይሳደባል ማለት ነው።
በነገራችን ላይ ማለት ነው የእናንተ ስድብ በውሸትም በእውነትም እውነት እኛንም ራሱ ስድብ አስለመዳችሁን እኮ። አቤላ እንኳንም ተቃጠልክ ማለት ነው። መልካም መቃጠል ብንላል ምንም ማድረግ አይቻልም። እና ዳኒና ይፊ ደግሞ ሩታዬ ይመቻችሁ ማለት ነው። እውነት እነሱ ግን ምንም የሚያውቁ ነገር የለም መሰለኝ። እውነቴ ነው የምላችሁ እኮ ሄርሜላ መጥፋት አልጠፋችም አለች። አውቀው ነው ስራ እየሰሩ ነው። ነገር ግን ብጠፋ ራሱ ህፃን ልጅ አይደለችም። ሁሌም እንደምናገረው ማለት ነው። አይደለም እናንተ አሁን እኮ በብዙ ጊዜ ትልቅ ሰው ጠፍቶ አይደለም እዚህ በሰለጠነበት ዘመን ኢንተርኔት ባለበት ሎኬሽን ባለበት ኢሞ ቴሌግራም ባለበት ዘመን ሰው ጠፋ እንኳን ሲሉ አያፍሩም። እነዛ ሰፈሮች እኮ